ሰላም ሰላም ብዙዎቻችሁ የስራ ቃለ መጠይቅ ውስጥ ገብታችሁ እንዳይሳካላችሁ የሚያደርጋችሁንና አብዛኛው ሰው የማይነግራችሁን ትልቁን የቃለ መጠይቅ ሚስጥር ዛሬ በዚህ ቪዲዮ እነግራችኋለሁ። እንደዚህ አይነት ጠቃሚ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ተወዳጁ። በቀጥታ ወደ ቪዲዮ እንግዲህ ስለ የስራ ቅጥር ኢንተርቪው ሲባል ብዙ ጊዜ ያው የተለመዱ ብዙ አይነት ቪዲዮዎችን አይታችሁ ሊሆን ይችላል። ብዙ ሰዎች ኤክስፔሪየንስ ሼር አድርጓችሁ ሊሆን ይችላል። ኢቭን ቀጣሪው ናችሁ የምታውቁ ሰዎች ወይም ደግሞ በቀጣሪነት ወይም በቅጥር ኮሚቴ አባልነት ተሳትፋችሁ የምታውቁ ሰዎች ብዙ ጊዜ እ የስራ ቅጥር ኢንተርቪው ሲባል ይመጣላችሁ ብዙ አይነት የተለመዱ ጥያቄዎች አሉ። በዚህ ረገድ የተሰሩ በጣም በርካታ አይነት የዩቲዩብ ቱቶሪያሎችን አይታችሁ ሊሆን ይችላል። ብዙ ጽሁፎችን አንብባችሁ ሊሆን ይችላል። ነገር ግን ሚስጥሩ ወዲህ ነው። እኔ በዚህ ቪዲዮ ሰምታችኋቸው የማታውቋቸውን ቅጥር ቃለ መጠይቅ ስትዘጋጁ ውጤታማ የሚያደርጓችሁን በጣም ወሳኝ ወሳኝ ቴክኒኮችን አጠር አጠር አድርጌ እነግራችኋለሁ ማለት ነው። ይህንን ቪዲዮ እስከመጨረሻው ማየት፣ ላይክ፣ ሼር ማድረግ እንዲሁም ቻናሉን ሰብስክራይብ ማድረግ ከእናንተ ይጠበቃል። በቀጥታ የኢንተርቪው ቲፖችን ከማየታችን በፊት በመጀመሪያ እኔ ይህንን ቪዲዮ ያዘጋጀሁላችሁ በሶስት መንገድ ከፍዬ ነው ማሳያችሁ ማለት ነው። ስለዚህ ቃለ መጠይቁ ከመድረሱ በፊት ልክ የሆነ ቀናት ውስጥ ወደፊት ቀደም ብለው ቃለ መጠይቅ የምትደረጉበት የስራ ቀጣሪ ድርጅታችሁ ደውሎ ወይ በተለየ መንገድ ወይ በኢሜይል ብቻ በሆነ መንገድ ኖቲፋይ ያደርጋችኋል። ስለዚህ ከዛች ሞመንት ጀምሮ ልክ እስከ ቃለ መጠይቅ ቀኗ ድረስ ሊኖር የሚችለውን ዝግጅት በመጀመሪያው ክፍል ላይ እሱን እናያለን። በሁለተኛው ክፍል በኢንተርቪው ቀጠሮው ቀን ወደ አዳራሽ ውስጥ ስትሄዱ ምን ማድረግ አለባቸው የሚለውን ይሄ ቅድመ ኢንተርቪው ወይም ቅድመ ቃለመጠይቅ ዝግጅቶች ምን ይመስላሉ የሚለውን እናያለን። እንዲሁም በሶስተኛ ክፍል ደግሞ በቃለመጠይቁ አዳራሽ ውስጥ ከገባችሁ በኋላ ምን አይነት ጉዳዮችን ከእናንተ ይጠበቃሉ የሚሉትም እንደዚሁ እናያለን። እርግጠኛ ሆኜ የምነግራችሁ ይህንን ቃለመጠይቅ ኤክስፒሪየንስ በስነ ስርዓት ወይም በአግባቡ የተከታተለ የትኛውም ተቀጣሪ ሰው ከዚህ በኋላ ለሚኖሩ የስራ ቅጥር ኢንተርቪዎች በጣም ራሱን በሚገባ አዘጋጅቶ እንደሚሄድ እኔ ተስፋ አደርጋለሁ። በጣም አዋጭና እኔም በህይወቴ የጠቀሙኝን ልምዶችን ማጋራችሁ ማለት ነው። በቀጥታ ወደ መጀመሪያው ክፍል እንሄዳለን። ስራ ቅጥር ቃለመጠይቅ የተቀጠርንበት ዕለት ከመድረሱ በፊት የሚኖረውን ዝግጅት እና ማድረግ የሚገባንን ጉዳዮች እናያለን ማለት ነው። ስለዚህ በክፍል አንድ እነዚህን ነጥቦች እናነሳለን። ስለዚህ በዚህ ክፍል ውስጥ ከእናንተ ምን ይጠበቃሉ የሚለውን ለማየት ያክል የመጀመሪያው አንድ ትልቅ ነገር መረዳት ያለባችሁ እዚህ ጋር የሁሉም ቀጣሪዎች አንድ የጋራ ባህሪ ወይም መርህ አላቸው ማለት ነው። ስለዚህ የትኛውም ቀጣሪ በምንም አይነት ሁኔታ ከእናንተ ምንም አይነት ጥያቄ የተለያየ አይነት ጥያቄ ሊጠይቅ ይችላል። አንዱ ከአንዱ የሚለያየ አይነት ጥያቄ ሊጠይቅ ይችላል። ወይም ደግሞ የመጠየቂያ አፕሮቻቸው መንገዳቸው እናንተን ስክሪን የሚያደርጉበት አፕሮች ወይም የሚከተሉት የተለየ አይነት የቅጥር ፖሊሲ ሊለያይ ይችላል። ኢዳዝንት ማተር ኦኬ። ስለዚህ የመጀመሪያው ልክ ይሄ የቀጠሮ ቀን ከመድረሱና ወደ አዳራሽ ከመሄዳችን መንገድ ከመጀመራችን በፊት ያሉት ጉዳዮችን የምታውቁበትን የምትዘጋጁበት መንገድ አንደኛው ይሄ ነው። ሶስት ነገሮችን እዚህ ጋር ማወቅ ይኖርባቸዋል ማለት ነው። የመጀመሪያው የትኛውም አይነት ቀጣሪ ይሁን ኦኬ፣ የትኛውንም አይነት ጥያቄ ጠይቃችሁ በየትኛውም አይነት መመዘኛ ይመዝናችሁ፣ ግን አንድ በጋራ የሚፈልገው ጉዳይ ከእናንተ በቂ ዝግጅት አድርጋችሁ እንድትመጡ ይጠብቃል። ይሄ ምን ማለት ነው? እንግዲህ ማንኛውም ቀጣሪ አንድ የቃለ መጠይቅ ክፍል ውስጥ ገብቶ ተቀጣሪው ለኢንተርቪው እስኪመጣ ድረስ ሲጠብቅ ከእናንተ የሚጠብቀው ሰው አለ። ኦኬ። ስለዚህ ይህ ማን ማለት ነው? እንግዲህ ቀጣሪዎች ለቃለ መጠይቅ ተቀምጠው የሚጠብቁት ሰው በአግባቡ የተዘጋጀ በሚገባ ስለመጣበት ርዕሰ ጉዳይ፣ ስለሚቀጠርበት የስራ መደብ፣ በምን ጉዳይ ላይ ጥያቄዎች ሊጠየቅ እንደሚችል በአግባቡ የተዘጋጀ ጠንቅቅ አድርጎ ያወቀ እንዲሁም በራሱ የሚተማመን በአዳራሽ ውስጥ ገብቶ ራሱን በሚገባ መግለጽ የሚችልና ፍላጎቱን እንዲሁም በስራው ላይ ያለውን አጠቃላይ ምልከታውን በደንብ ኮሚኒኬት ማድረግ የሚያስችል ልምድ ያለው በሚገባ የተዘጋጀ ሰው ይጠብቃሉ ማለት ነው። አጭር ቋንቋ ምን እያልኳችሁ ነው? ጥንቅቅ ያለ ዝግጅትን ከእናንተ ይጠብቃሉ ማለት ነው። የቱንም ያህል ጊዜ ወስዳችሁ እንድትዘጋጁ ነው እኔ እየመከርኳችሁ ያላችሁት ማለት ነው። ስለዚህ በደንብ ጊዜ ወስዳችሁ መዘጋጀት ከእናንተ ይጠብቃል። በምን አይነት ጉዳዮች እንዘጋጅ? የዝግጅታችሁ አካል መሆን ያለባቸውን ጉዳዮች በሚቀጥለው በተለይ በሁለተኛው ክፍል ላይ እኔ አብራርቼ እነግራችኋለሁ። እነዛን ጉዳዮችን በሚገባ መዘጋጀት ይኖርባቸዋል። ነገር ግን የመጀመሪያው አንድ የስራ ኢንተርቪው ቀጠሮ ቀን የሚጠብቅ ግለሰብ ግን ዝግጅት በጣም ወሳኝ ጉዳይ እንደሆነ ይህንን በደንብ ሊረዱ ይገባል ማለት ይባል። ሁለተኛው ሁሉም አይነት ቀጣሪዎች ወይም የቀጣሪ የሪክሩትመንት ቲም የሚፈልገው አንድ ነገር አለ። እሱ ምንድን ነው? ለስራው በተጠራችሁበት የስራ መደብ ወይም የስራ ዘርፍ ላይ በቂ እውቀት፣ ልምድ እና ኮሚትመንትን ይፈልጋሉ። እነዚህን ሶስት ነገሮች ልብ ብላችሁ ስሙኝ። አንደኛው በቂ እውቀት።
በቂ እውቀት ማለት እንግዲህ እንደ ስራው ባህሪ ይለያል። ለምሳሌ የጋራጅ መካኒክ ከሆነ የሚቀጠረው በመካኒክነት ሙያ በቂ እውቀት ሊኖረው ይገባል ማለት ነው። ኦኬ እውቀት ማለት ቴክኒካል ስኪል አይደለም። ኦኬ ጀስት ኢንፎርሜሽን ቤዝድ የሆነ እውቀት ማለት ነው። እንደዚሁም ደግሞ ስኪል ሊኖረው ይገባል። ኦኬ ስኪል ብቻ አይደለም ልምድ ሊኖረው ይገባል። ልምድ ብቻ አይደለም ስራውን ለመስራት ከፍተኛ የሆነ የራስ ተነሳሽነት፣ ሞራል፣ ኮሚትመንት ያለው መሆኑን ማሳየት መቻል አለበት ማለት ነው። ሌላ ልምድ ከዚህ ቀደም ሰርታችሁ የምታውቁት ልምድ ሲባል ብዙ ጊዜ ፍሬሽ ተቀጣሪዎችን የማይመለከት ምናምን አድርጋችሁ አታስቡት። ልምድ የግዴታ ክፍል ውስጥ ገብተን ተምረን ወጠን የምናገኘው ነገር አይደለም። በህይወታችን የምናገኘው ልምድ አለ። ኦኬ በዜሮ ዓመት ቅጥርም ውስጥ ሆኖ ልምድ ልትጠየቁ ትችላላችሁ። እሱ ልምድ ምንድነው? ከህይወት የመጣውን ልምድ። ከህይወት የመጣውን ልምድ ግን ከተፈለገው የስራ መደብ ወይም እናንተ እየተቀጠራችሁበት ካለው የስራ መደብ ጋር አገናኝቶ ግን እሱን ማስረዳት የተለየ አይነት የኮሚኒኬሽን ስኪል ይጠይቃል። እሱን ደግሞ እመጣበታለሁ ማለት ነው። ስለዚህ ሁለተኛው ጉዳይ ይሄ ነው። እነዚህን ነገሮች መኖር አለመኖራችሁን በሚገባ ጠንቅቃችሁ ማወቅ መቻል አለባችሁ። እዚህ የመጀመሪያው ክፍል ላይ ሶስተኛው ፖይንት ማንም ሰው በተለይ ወደ ስራ ቃለመጠይቅ ከመግባቱ በፊት የንግግር ክህሎቱን መፈተሽ መቻል አለበት። ኦኬ ስለዚህ እዛ ጋር ይገባኛል ብዙ አይነት ሰዎች ዓለም ላይ ያለው ህዝብ በሙሉ ኮሚኒኬሽን ስኪሉ ተመሳሳይ ላይሆን ይችላል። ሁሉም ሰው ነገሮችን በቃላት የመግለጽ እኩል አቅም፣ እኩል ክህሎት፣ እኩል ተሰጥኦ ላይኖረው ይችላል። እሱን እረዳለሁ። ነገር ግን የስራ ኢንተርቪው እስከሆነ ድረስ ይህንን የተጠየቃችሁትን ጥያቄ ግልጽ በሆነ በአጭር ቋንቋ በሚገባ አይነት ኦኬ ቶኑ በራሱ ማተር ስለሚያደርግ ማለት ነው። በሚገባ ቶን፣ ፖላይት በሆነ ቶን፣ ፕሮፌሽናል በሆነ ቶን እንድታስረዷቸው ይጠብቃሉ ማለት ነው። ይህ ግዴታ የሚያስፈልግ አንድ ትልቅ ስኪል ነው። ይህንን የትኛውም አይነት አሁንም ደግሞ አሉ የትኛውም አይነት ቀጣሪ፣ የትኛውም አይነት የቅጥር ወይም የመልማይ አባል የሚፈልገው ነገር ነው ማለት ነው። ስለዚህ ምን እያልኳችሁ ነው? ኮሚኒኬሽን ስኪላችሁ ማተር ያደርጋል እያልኩ ነው። ስለዚህ የግልም ይሁን የመንግስትም ይሁን የድርጅትም ይሁን በየትኛውም አይነት ሁኔታ ብቻ ለስራ ቅጥር ኢንተርቪው የምትሄዱ ሰዎች ኮሚኒኬሽን ስኪል የግድ ነው። የቀጣሪ አባላትም ወይም የቅጥር ኮሚቴ አባላትም ይህንን ከእናንተ ይጠብቃሉ ማለት ነው። ደስ የሚለው ፓርት ደግሞ ይሄ የኮሚኒኬሽን ስኪል በልምምድም የሚመጣ ነገር ነው። ኦኬ እኔ ክህሎቱ የለኝም፣ ተሰጥኦ የለኝም፣ ልምዱ የለኝም ምናምን ብላችሁ የምትወት ካልሆነና የግል የራሳችን ሰፈና ካልሆነ ግን በልምምድ ይመጣል። በቃ ቁጭ ብሎ ፐርሰናሊ እንደዚህ አይነት ኮሚኒኬሽን ስኪሎችን እንዴት ማዳበር እንችላለን የሚሉ ማለት ዩቲዩብ ቱቶሪያሎች አሉ፣ የተጻፉ ጽሁፎች አሉ። እነሱን በማየት ራስን ማብቃት ይቻላል ማለት ነው። ስለዚህ በሚገባ ነገሮችን ተረድቶ የተጠየቁ ጥያቄዎችን ግልጽና አጭር ቀጥተኛ በሆነ መንገድ ማስረዳት መቻል ራሱን የቻለ የኮሚኒኬሽን ስኪል ነው። ይህንን ስኪል የትኛውም አይነት ቀጣሪ ይፈልጋል ከእናንተ ማለት ነው። ወደ አዳራሹ ከመሄዳችሁ በፊት መዘጋጀት ያለባችሁን 3 ነገሮችን አየን ማለት ነው። ጠቅለል ሳደርገው በዚህ የመጀመሪያው ክፍል ላይ የትኛውም አይነት ቀጣሪ ከተቀጣሪው 3 ነገሮችን ይፈልጋል። የመጀመሪያው ተዘጋጅተህ እንድትመጣ ይፈልጋሉ። የተዝረከረከ ነገር፣ ምንም አይነት ዝግጁነት የሌለው ኦኬ ለሚጠየቀው ጥያቄ በቂ ማብራሪያ መስጠት ማይችል ኦኬ ምንም ያላነበበና ስለ ድርጅቱ ስለሚቀጠርበት የስራ መደብ ምንም አይነት እውቅና የሌለው የሚወናበድ አይነት ሰው ማንም ሰው አይፈልግም ኦልሬዲ። ኦኬ ስለዚህ በቂ ዝግጅት ይፈልጋሉ። ሁለተኛው ዝግጅት ብቻ ሳይሆን ኦልሬዲ የተሰራ ያነበባችሁ ሊሆን ይችላል፣ በልምድ ያገኛችሁት እውቀት፣ ክህሎት፣ ኤክስፒሪየንስ እና ኮሚትመንት ተነሳሽነትን ማለት ነው። እነዚህን ነገሮች ይፈልጋሉ። ሶስተኛው የኮሚኒኬሽን ስኪል ይፈለጋል ማለት ነው። እነዚህ 3 ነገሮች የመጀመሪያው ክፍል ላይ የሚታዩ ነገሮች ናቸው። ክፍል 2 ወሳኙ የዝግጅት ምዕራፍ ነው። ይሄ እንግዲህ አጠቃላይ ስኪሎችን፣ ልምዶቻችሁን በተለይ ደግሞ የኮሚኒኬሽን ስኪላችሁን ጨምራችሁ በቂ ዝግጅት የምታደርጉበት ክፍል ነው ማለት ነው። ኦኬ ክፍል 2 የመጀመሪያው የዝግጅት ሂደት ነው። በዝግጅታችን ምን ጉዳዮችን መሸፈን ወይም ማንሳት አለብን ለሚለው ጥያቄ የመጀመሪያው ነገር ለቅጥር የምትሄዱበትን የስራ መደብ በሚገባ ጠንቅቆ ማወቅ ያስፈልጋል። ኦኬ ይህ ምን ማለት ነው? ለምሳሌ አንድ ሰው ትሬኒንግ ባንከር ከሆነ እዛ ባንኪንግ ሴክተር ውስጥ ብዙ አይነት የስራ መደቦች አሉ። እዛ ጋር የተገናኙ ቴዎሬቲካል ጉዳዮችን፣ ጽሁፎችን በሚገባ ማንበብ ይሄ አንደኛው ነገር ነው። ምክንያቱም ስለ ስራው ባህሪ ብቻ። ይሄ ደግሞ ከምን ይጀምራል? የጆብ ዲስክሪፕሽኑን ነው። ኦኬ የስራ መዘርዝሩን በሚገባ ጠንቅቆ መረዳት፣ ስለ ስራው ባህሪ ምን ይሰራል በዛ ዘርፍ፣ ምን አይነት ኃላፊነቶች፣ ምን አይነት ተጠያቂነቶች፣ ምን አይነት መዋቅራዊ ስትራክቸሮች አሉ ምናምን የሚለውን በደንብ ጠንቅቆ ማወቅ ያስፈልጋል። ይሄ ብቻ አይደለም። ጆብ ዲስክሪፕሽኑን በሚገባ ካጣምናም በኋላ ቀጣዩ ነገር የቀጣሪ ድርጅቱ አጠቃላይ ኦርጋናይዜሽናል ቢሄቪየሩ ምንድን ነው የሚለውን
እሱንም ማወቅ መቻል አለባችሁ። ምክንያቱም እያንዳንዱ ቀጣሪ ድርጅት ደግሞ የራሱ ኦርጋናይዜሽናል ቢሄቪየር እንዳለው ይህንን ልብ ማለት ያስፈልጋል። ስለዚህ አጠቃላይ የሰው ሀብት አያያዛቸው፣ የተቋሙ አሰራር ምን ይመስላል፣ የቅጥር ፖሊሲያቸው ከሌሎቹ ምን የተለየ ነገር አለው ምናምን የሚሉት አድሚኒስትሬሽን ነገሮችን ሙሉ በሚገባ ሰዎችን ጠይቃችሁ ሊሆን ይችላል፣ አንበባችሁ፣ ዌብሳይቶችን ኤክስፕሎር አድርጋችሁ፣ ጉግል አድርጋችሁ ምናምን በየትኛውም አይነት መንገድ ብቻ አምጡት። ስለዚህ በቂ መረጃ፣ በቂ ዝግጅት ልታደርጉ ይገባል። ኦኬ። በተጨማሪ ምን ምን ጥያቄዎች ሊጠየቁ ይችላሉ የሚለውንም እንዲሁ ቀድሞ መረጃ ማሰባሰብ መቻል አለባችሁ። ይህ በጣም ጠቃሚ ነገር ነው። እንግዲህ እነዚህም መሰል ሌሎችም ተገቢ ናቸው ብላችሁ የምታስቧቸውን ነገሮች በተለይ ልምድ ካላቸው ሰዎች መጠየቅ፣ ማንበብ፣ ጉግል ማድረግ የግል ጥረትን የሚጠይቁ ነገሮች ናቸው። በዚህ ደረጃ በቂ ዝግጅት ሳያደርጉ የቃለ መጠይቅ አዳራሽ ውስጥ መግባት ያው ስራው ላይ ምንም አይነት ፍላጎት እንደሌላችሁ ነው የሚያሳየው። ኦኬ። ስለዚህ አሁን ላይ ለቅጥር የሄዳችሁበትን ወይ የተወዳደራችሁበት ያለውን የስራ መደብ ማሳጣት ብቻ አይደለም ክፋቱ። ኦኬ። አሁን ላይ ሁሉም አይነት ሰው ኢንተርኮኔክትድ ነው። የእናንተ ፕሮፋይል እዛ እነሱ ኤችአር ዳይሬክተሪ ላይ ስቶር ይደረጋል። ዶንት ፎርጌት። ኦኬ። ስለዚህ ለቀጣይ እንኳን ሪክሪት እንዳትደረጉ ነው ራሳችሁን ጠልፋችሁ እየጣላችሁት ያላችሁት። ስለዚህ አንዴ በዚህ ደረጃ ነግሊጀንት ሁናችሁን ካሳያችሁ ይሄ በጣም አግሬሲቭ የሆነ የቸልተኝነት ምልክት ነው ማለት ነው። ለቀጣይ እንኳን እንዳይጠሯችሁ ነው የምትሆኑት። ስለዚህ ኢንተርቪው ስትሄዱ በተቻላችሁ መጠን በሚገባ ቅድም ያነሳሁላችሁን ጉዳዮች ኦኬ፣ የሚነበቡ ነገሮችን በስርዓት ማንበብ፣ ስለ ስራ መደቡ በሚገባ ማወቅ፣ የስራ መደቡ ላይ ያሉትን የስራ መዘርዝሮች ወይም ይሄ ጆብ ዲስክሪፕሽን ብለን የምንጠራው ላይክሊ ብዙ ጊዜ እንደውም ፖስት ከሚደረገው የስራ ማስታወቂያ ጋር አብሮ ጆብ ዲስክሪፕሽኑ ይወጣል። ስለዚህ እሱን ሴቭ አድርገን አስቀምጠን ማንበብ መቻል አለብን ማለት ነው። እንደዚህ ያሉ ነገሮችን ማወቅ፣ የተቋሙን የአሰራር ባህሪ፣ የሪክሩትመንት ፖሊሲውን መረዳት፣ እንደዚሁም ደግሞ የሰው ሀብት አስተዳደር ጉዳዮችን በሚገባ መረዳት። ምክንያቱም እዛ ውስጥ ያሉ ሰዎች የተቋሙን ባህሪ ነው ይዘው የሚቀመጡት ለቅጥር ቃለመጠይቅ ላይ የተቀመጡ ሰዎች እና ይህንን አግባብ በሚገባ እነዚህ ጉዳዮችን በሚገባ አጽንኦት ሰጥቶ መዘጋጀት ያስፈልጋል። ይሄ ሳይሆን ግን ያለበቂ ዝግጅት አዳራሽ ውስጥ መግባት ለኢንተርቪው ወይም ለቃለ መጠይቅ መቀመጥ ማለት የመጀመሪያው ነገር ስራውን እንዳልፈለጋችሁት ማሳያ ነው። ሌላው ንቀትም ጭምር ነው ለአንዳንድ ቀጣሪዎች። ኦኬ። እዛ ጋር ቁጭ ብሎ የሆነ ጥያቄ ለስራ ለአንድ የስራ መደብ ሲሪየስ ሆኖ ቁጭ ብሎ ለአንድ የስራ መደብ ብቁ ናችሁ ብሎ ኢንተርቪው እያደረገ ጊዜውን ያለውን ነገር ሪሶርስ መድቦ እዛ ጋር ብዙ ነገር መስዋዕት ተደርጎ እናንተን ኢንተርቪው እያደረገ ለምትጠየቁት ጥያቄ በቂ ምላሽ መስጠት አለመቻል፣ መርበትበት፣ መንተባተብ እና ያልሆነ ነገር ኮንፊደንስ እንደሌላችሁ የሚያሳዩ ነገሮችን አክት ማድረግ እዛ ጋር የመጀመሪያው ነገር ስራውን አልፈልገውም ማለት ነው። ሁለተኛ ደግሞ ለቀጣሪ ድርጅቱ ያላችሁን ንቀት ነው የሚያሳየው። እንደዚህ ነው ሴንስ የሚያደርጉት ኮሚቴዎቹ ማለት ነው፣ ወይም የሪክሩቲንግ የቀጣሪ አባላቱ እንዲህ ነው ሴንስ የሚያደርጉት። ስለዚህ በዚህ ልክ ኦፌንዲንግ ነገር መሆኑን አውቃችሁ በቸልተኝነት በቃ የመዘጋጃ ጊዜ ከሌላችሁ አትሂዱ። ሌላኛው በዚህ በዝግጅት ሂደት ላይ ማየት ያለባቸው ዲሞንስትሬሽኖች ሊኖሩ ይችላሉ። ኦኬ። ለምሳሌ የፊዚካል ዲሞንስትሬሽንን የሚጠይቁ አይነት ኢንተርቪዎች አሉ ብዙ ጊዜ። ለምሳሌ አንድ የእሳት አደጋ ለምሳሌ እንደ ማሳያ ነው። አንድ የእሳት አደጋ ሰው ለመቀጠር ሲፈልግ ፊዚካሊ የሆነ አይነት ካምፕ ውስጥ የሆነ አይነት ሲሙሌሽን ሩም ውስጥ ገብቶ እንዴት በከፍተኛ ሁኔታ ሪስክ ውስጥ ገብቶ እሳትን ማጥፋት የሚችልበት ስኪል አለው የለውም የሚለው ይህንን ዴሞንስትሬት አድርጎ እንዲያሳይ ሊጠየቅ ይችላል። ሌላም ለምሳሌ መካኒክ ከሆነ የሆኑ ጉዳዮችን የሆነ አይነት ማሽኖችን የመኪና ስፔሮችን ፈተው ገጥሞ ፊዚካሊ ሰርቶ እንዲያሳይ የሚጠበቅበት፣ መምህር ከሆነ ለምሳሌ የሆነ አይነት ክላስ ሌክቸር ሲሰጥ ምናምን እንዲያሳይ ሊጠበቅበት ይችላል። ስለዚህ እነዚህ አይነት ጉዳዮችን በሚገባ መዘጋጀት ያስፈልጋል ማለት ነው። ኦኬ። ተግባራዊ ልምምዶችን ማድረግ በጣም ወሳኝ ነው ማለት ነው። የክፍል 2 ዝግጅትን የሚመለከተው ጉዳይ በዚህ ያጠቃለልን ማለት ነው። ክፍል 3 በቃለ መጠይቅ ወቅት ምን ይጠበቃል የሚለው ነው። አሁን ዝግጅቶቻችሁን ጨረሳችሁ በቀጥታ ቃለ መጠይቅ የሚደረግበት ሩም ውስጥ ልትገቡ ነው ማለት ነው። እዛ ጋር ስትገቡ ፊት ለፊታችሁ አንድም ይሁን ሁለትም ሶስትም አራትም አምስትም ዋቴቨር ያው ብዙ ጊዜ አንድ ወይ ሁለት ነው ላይሆን ይችላል፣ ብቻ ከ3 በላይ ብዙ ጊዜ የቅጥር ኮሚቴ አባላት እናንተን ፊት ለፊት ይጠብቋችኋል ማለት ነው። ስለዚህ እዛ የቃለ መጠይቅ ሩም ውስጥ ከገባችሁ በኋላ ከእናንተ ምን ይጠበቃል የሚለውን አሁን ደግሞ ቀጥዬ ለማሳየት ሞክራለሁ ማለት ነው። ስለዚህ በቃለ መጠይቅ ወቅት ምን ማድረግ አለባችሁ የሚለውን ሩም ውስጥ ከገባችሁ በኋላ የምታደርጓቸውን ነገሮች ነው አሁን ቀጥዬ ማነሳላችሁ። ስለዚህ የመጀመሪያው ነገር የቅጥር አባላትን ስርዓት ባለው መልኩ ሰላምታ ሰጥቶ መቀመጥ ነው። ኦኬ። ልክ ስትቀመጡ
ኮንፊደንስን በሚያሳይ መልኩ ዜድ ቀርጻችሁ ነው ዜድ ቅርጽ ሰርታችሁ ነው መቀመጥ መቻል ያለባችሁ። በደንብ ከጀርባችሁ ደገፍ ብላችሁ በኮንፊደንስ ምንም አይነት የጭንቀት የመርበትበት ወይም ደግሞ የሆነ አይነት ብቻ የጭንቀት ላቭም ራሱ ከፊታችሁ ላይ መታየት የለበትም። በኮንፊደንስ በቃ ሰዎች ናቸው ገብታችሁ በስርዓት ቁጭ በሉ። ትንሽ ትንፋሽ ውሰዱ። ቶሎ እንደገባችሁ ለመናገር አትሞክሩ። በተቻለ መጠን ሰላም በሉ። ፈገግ ብላችሁ ሰላምታ ሰጣችሁ፣ ግሪቲንግ ሰጣችሁ ተቀመጡ ማለት ነው። ከዛ ውጭ አለባበሳችሁን ያው ብዙ ጊዜ የሚባልም ስለሆነ ኢንተርቪው ላይ የተለየ ፕሮቶኮል የተለየ አይነት እንትኖች የሉም። ኖርማሊ ድርጅታችሁን ባህሪ የድርጅቱን የቀጣሪውን ድርጅት ባህሪ ቀድሞ ማወቅ አንደኛው የሚጠቅማችሁ ለዚህ ነው። ለምሳሌ እያንዳንዱ ድርጅት የራሱ ድሬሲንግ ኮድ አለው። ኦኬ። ስለዚህ ድሬሲንግ ኮዳችሁን መጀመሪያ ቀደም ባነሳ ነው የዝግጅት ምዕራፍ ላይ የምታዩት ነገር ነው። እዛ ጋር ካለው ድሬሲንግ ኮዱ እንዲህ አይነት አለባበሶችን ይፈቅዳል የሚል ከሆነ ዳስ ኦኬ ቢንጎ። በቃ በዛ አግባብ ራሳችሁን አዘጋጅታችሁ በአለባበስም ተዘጋጅታችሁ መግባት የግድ ይፈለጋል ወይም የግድ ይጠበቃል ማለት ነው። ሌላው ቋንቋችሁ ነው። ቋንቋችሁ ብዙ ነገር ነው የሚናገረው። የምትናገሩበት ቶን ለምሳሌ ፕሮፌሽናል በሆነ መንገድ ምናምን አይነት ነገር የአራዳ ቋንቋ ስላንግ የምንላቸው በተለምዶ እንደዚህ ምናምን አይነት ነገሮችን ሲሪየስ የሆነ የስራ ቀጠር ሂደት እስከሆነ ይህንን አቮይድ ማድረግ በጣም ያስፈልጋል። ኦኬ። ስለዚህ ፎርማል የሆነ ፕሮፌሽናል ቋንቋ ነው እዚህ ጋር የምትጠቀሙት ማለት ነው። ምክንያቱም ቋንቋ ካፋችን የሚወጣው ንግግሩ ቃላቶቹ ብቻ አይደሉም፣ ቶኑ በራሱ ኦኬ የምንናገርበት ወይ ብዙ ደሊቨር የሚያደርገው ሜሴጅ አለው እና እሱን በጣም መረዳት ያስፈልጋል፣ በጣም መጠንቀቅ ያስፈልጋል። ከዛ ውጭ ፍርሃትን በሚገባ ማኔጅ ማድረግ ወይ ደግሞ በሚገባ ፍርሃትን መቆጣጠር፣ ስሜትን ማስወገድ፣ ይሄ ኢሞሽናሊቲን እዛ ጋር በደንብ ኮንትሮል ማድረግ ያስፈልጋል ማለት ነው። ሌላው ቅድም በክፍል 1 ላይ እንዳነሳውላችሁ ትልቁ የኮሚኒኬሽን ስኪል እዚህ ጋር ማሳየት መቻል አለባችሁ። እንደዚሁም ደግሞ በስርዓት አዳማጭ መሆን መቻል አለባችሁ። እያንዳንዱ የኢንተርቪው አድራጊ ቲም ውስጥ ያሉ ሰዎች ተቀምጠው ጥያቄ ሲጠይቁ ጥያቄውን በስርዓት እስኪጨርሱ ድረስ በደንብ ማዳመጥ መቻል አለባችሁ። ካልገባችሁ አልገባኝም ይደገምልኝ ማለት ትችላላችሁ፣ መብታችሁ ነው። ኦኬ። ይህንን ሁሉ በሚገባ ካዳመጣችሁ በኋላ ቀስ ብላችሁ የ1 ወይ የ2 ሰከንድ ስትመልሱ ራሱ ረጋ ብላችሁ ቶሎ ምን ትላለህ፣ ለምሳሌ እንዲህ አይነት ነገሮች አሉ ምን ታስባለህ አይነት ጥያቄ ተነስቶ ከሆነ በቀጥታ ወደ ምላሹ ከመግባታችሁ በፊት 2 ወይ 3 ሰከንድ ወስዳችሁ ትንፋሽ ውሰዱ። ኦኬ። ወደ ራሳችሁ ተመልሳችሁ ምናምን ብላችሁ ራሳችሁ ያዛርጋችሁ የተወሰነ ትንፋሽ ወስዳችሁ ወደ ቀጥታ ወደ መልሱ ግቡ ማለት ነው። ይሄ በጣም ራሳችሁንም ያረጋጋችኋል ማለት ነው። ምላሾቻችሁ በጣም አጭር፣ ግልጽ፣ ለሁሉም ሰዎች የሚገባ ቋንቋን ማውራት ያለባችሁ። እንደዚሁም ደግሞ በጣም የተለመዱ ስኪሎች አሉ። ያው እሱ በሌላ ቪዲዮ ለምሳሌ የኢንተርቪው የተለመዱ ጥያቄዎችና መልሶችን እንዴት መመለስ አለብን የሚል በሌላ ቪዲዮ ልሰራላችሁ እችላለሁ። ነገር ግን በጣም ሁሌም የትኛውም አይነት ኢንተርቪው ላይ ስትቀመጡ እያንዳንዱ የሚጠየቁ ጥያቄዎችን ካለፈ የስራ ህይወታችሁ ጋር እያዛመዳችሁ መመለስን ሞክሩ ስትመልሱ። ስለዚህ ምላሾቻችሁ ቀጥታ ደረቅ ቃላትን ሳይሆን ያለፈ እናንተ ያለፋችሁበት የስራ ህይወት ጋር ማች እያደረጋችሁ ትርጉም በሚሰጥ መልኩ ለምሳሌ ብዙ ጊዜ የሚፈለጉ ቅድም እንዳልኳቸው ስኪላችሁን ይፈልጋሉ እንዳልኩት ለምሳሌ ይሄ በቡድን የመስራት ቲም ወርኪንግ የምንለው ችግር ፈችነትን እንደዚሁም ደግሞ ተግባብቶ የመስራትን ኮሚኒኬሽን ምናምን አይነት ስኪሎች የተለመዱ ናቸው። እነዚህን እንዴት ፕሪቪየስሊ በነበራችሁ የስራ ልምድ እንዴት እንደተጠቀማችሁባቸው ዲሞንስትሬት አድርጋችሁ አሳዩዋል። ኦኬ። ማንም ሰው የሆነ ቲዮሪ ምናምን እንድታወሩለት አይፈልግም። እናንተ እዛ ጋር ቁጭ ብላችሁ ምን ጉዳዮችን በስራችሁ አለፋችሁ፣ እንዴት ምን አይነት ችግሮች ገጠማችሁ፣ እንዴት ፈታችኋቸው ስለሆነ የጥያቄዎቹ አጠቃላይ መንፈስ ማለት ነው። ስለዚህ ተግባራዊ ምሳሌዎችን በየመሃሉ መመልሶቻችን መሀል ላይ ማካተት፣ እንደዚሁም ደግሞ ምላሾቻችን አጭር፣ ግልጽና በጣም ያልተንዛዛ ብዙም ማጠር የለበትም፣ ብዙም ደግሞ ያልተንዛዛ ምላሾችን መስጠት መቻል በጣም ብልህነት ነው ማለት ነው። ስለዚህ ቃለመጠይቃችን በዚህ አግባብ መጨረስ መቻል አለበት። ስለዚህ አሁን በዚህኛው ክፍል ላይ ልክ አንድ ሰው ለቃለመጠይቅ ተጠርቶ ሩም ውስጥ ገብቶ ቁጭ ብሎ ቃለመጠይቁን ጥያቄና መልሱን ያደረገባትን ሞመንት እንዴት መቆጣጠር እንደሚችል ነው አሁን በዚህኛው ክፍል ላይ ነገርኳችሁ ማለት ነው። ኦኬ። ከዛስ ልክ በዚህ አግባብ ቃለመጠይቁ አለቀ። ሲያልቅስ ቴንኪው ጨርሳል ምናምን አይነት የማሰናበቻ ቃላቶችን ትሰማላችሁ። ምንድን ነው ማድረግ ያለባችሁ? ቀጥላችሁ ነው ኦኬ። ከቃለመጠይቁ በኋላ ብድግ ብሎ ቶሎ ለመውጣት ምናምን የሆነ የሩጫ ውድድር ምናምን አይነት ድባብ መፍጠር የለባችሁም። ተረጋጉ። በቃ ቁጭ ብላችሁ አመሰግናለሁ በሉ። አሁንም ትንሽ ሰከንዶችን ሆልዶን በቃ ትንሽ ሰከንዶችን ወስዳችሁ ደገፍላችሁ ቁጭ እንዳላችሁ ቢቻል በአንገታችሁ አመሰግናለሁ ብላችሁ ከአንገታችሁ ዝቅ ብላችሁ
የሆነ አይነት ሪስፔክትን በሚያሳይ መልኩ ቶሎ ለመነሳት ሳትሞክሩ ረጋ ብላችሁ ትንሽ ተቀመጡ። ትንሽ ተቀመጡ ማለት ኖት ዛት ማች፣ ግን የሆኑ ሰከንዶችን ቁጭ በሉ። በቃ ቁጭ ብላችሁ ብድግ ብላችሁ ለዛ ባለው መልኩ አሁንም ደግሞ ትሆናችሁና ንግግራችሁን ጠብቃችሁ አመሰግናለሁ ማለት ስትወጡ ይህንን በጣም ያስፈልጋል ማለት ነው። ወይ ደግሞ አንዳንድ ጊዜ ላትሰሟቸውም ትችላላችሁ። ጨርሳል መውጣት ትችላለህ ምናምን ላይሉም ይችላሉ። የመጨረሻው ጥያቄ ላይ ዝም ሊሉ ይችላሉ። በዚህ ጊዜ ረጋ ብላችሁ ጨርሻለሁ እንዴ አይነት ጥያቄዎችን ልጠይቁ ትችላላችሁ። አንዳንድ ጥያቄዎችን ልጠይቁ ትችላላችሁ። ለምሳሌ ጥሩ ጊዜ ነበረን፣ አንዳንድ ጥያቄዎች ግን አሉኝ ብላችሁ ለምሳሌ ጥያቄዎች ከነበሯችሁ ልጠይቁ ትችላላችሁ። ምናልባት በሰጠኋችሁ ምላሾች ላይ ግልጽ ያልሆኑላችሁ ነገሮች ነበሩ ወይ ልትሉ ትችላላችሁ። ለምሳሌ ውጤቱን በምን ያህል ጊዜ ልናውቅ እንችላለን የሚል ጥያቄ ልትጠይቁ ትችላላችሁ። ሌላም በቃ እናንተ መጠየቅ የምትፈልጉት ፖዘቲቭሊ ከስራ ግንኙነቱ ጋር ተያያዥ የሆነ ጉዳይ ልጠይቁ ትችላላችሁ ማለት ነው። በመጨረሻም ያው ቀደም እንዳልኩት ጥሩ ጊዜ እንደነበራችሁ በመግለጽ አመሰግናለሁ ብላችሁ ሩሙን መልቀቅ ይኖርባችኋል። በዚህ አግባብ ነው ልትወጡ የሚገባው። በጣም ኮንስትራክቲቭ የሆነ አይነት ኤግዚት ስትራቴጂክ የሆነ አወጣጥ ነው መውጣት መቻል ያለባችሁ። ለምሳሌ በቅርቡ የዚህ ታላቅ ተቋም የስራ ባልደረባ እንደመሆን እኔ ተስፋ አድርጋለሁ። እሱንም ቀን ለማየት ጓጉቻለሁ። አመሰግናለሁ ብላችሁ ብትወጡ በጣም አድቫይዝ የሚደረግ ስትራቴጂክ አወጣጥ ነው። ወመኑም በጣም ውጤታማ የሚያደርጓችሁን ታክቲኮችን ነው በዚህ ቪዲዮ የነገርኳችሁ። በመጨረሻም ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ቻው።